ህወሓትና ሻዕቢያ ጋብቻቸው ሳይበር ላይ ነው፣ ምድር ላይ ኤግዚስት አያደርግም። ከዚህ በፊትም ጋብቻ አላቸው፣ ግን አንዳቸው ለጌትነት አንዳቸው ለባርነት ነው ስነልቦናቸው የተበጀው። ትግራይን እንገነጥላለን የሚሉት ኃይሎች የእርስ በርስ የለየለት ብጥብጥ ውስጥ ናቸው። የነጌታቸው ረዳ ከህወሓት ተነጥሎ መውጣት ህወሓት እንደከዚህ ቀደሙ 100% የትግራይን ህዝብ ጭንቅላት እንድትጫወትበት ሊያደርግላት የቻለውን ሜዳ ይነጥቃታል። ህወሓት ያለ ትግራይ ህዝብ አይቀጥልም። በጣም ጥቂት ሰዎች ናቸው፣ እነሱም እርስ በርሳቸው መግባባት የማይችሉ እውነተኛ የሆነ እቅድ መሬት ላይ የረገጠ ሐሳብ ስለሌላቸው ሽብር መንዛት፣ ማስፈራራት፣ እነሱ ለራሳቸው ጭንቀት ላይ ናቸው። እነዚህ ሰዎች አያውቁትም። ከስልጣን ሲወርዱ ነው ምሽግ ያደረጉት እንጂ አናግረውት ራሱ አያውቁም። አሁን ነው ወደዛ የተኬደው። አይጠቅሙም። እዚህ ያልጠቀሙ ስልጣን ይዘው እዛ አይጠቅሙም። የትግራይ ኢትዮጵያዊ ሆኖ የመቀጠልና ያለመቀጠል ጉዳይ በህወሓት ስለልቦና መሰረት ከመዘን ነው የህወሓት የ4 ኪሎ ዙፋን ላይ የመቀመጥና ያለመቀመጥ ጉዳይ ነው የሚወስነው። ከተቀመጠ ትግራይ ትቀጥላለች፣ ካልተቀመጠ ትግራይ አትቀጥልም። በዘመናችን ድጋሚ የምንሰማም አይመስለኝም። ከዚህ የሚሻል ፖለቲካል ሳታይር ከየትም ሊመጣ አይችልም። ሰላም ጤና ይስጥልኝ ቤተሰቦቻችን፣ እንዴት አላችሁ? አላችሁ ሆይ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ አበይት ጉዳዮችን የምናነሳ ይሆናል። ሰንበት ነው። እንዴት አላችሁ? ደግናችሁ ወይ? ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ሐሳባችን በደንብ ተደራሽ እንድትሆን ስለሚያግዘን ማለት ነው። ዛሬ ትግራይን እንገነጥላለን፣ አብይና ትግራይ እንዲሁም ደግሞ ሰንበት ያለውን ቀደም ያለ ማስረጃ አውጥተን ነው የምንነጋገረው። ትግራይ ሀገረ ትግራይ፣ የትግራይ ሀገርነት የሚል ድምፅ ከዚህም ከዚያም እየተሰማ ባለበት በዚህ ጊዜ ላይ እስቲ እንበርብር፣ እስቲ እንፈትሽ። መሳካት የሚችል ህልምስ ነው ወይ የሚለውን አብረን እኒ በነስታሊን በኩል የተገለጠው ጋብቻ፣ በነስታሊን በኩል የተገለጠው ትዳር እንደማይሰነብት መመልከት ችለናል፣ ነክተናል፣ ዳሰናል። ህወሓትና ሻዕቢያ ጋብቻቸው ሳይበር ላይ ነው፣ ምድር ላይ ኤግዚስት አያደርግም። ከዚህ በፊትም ጋብቻ አላቸው፣ ግን አንዳቸው ለጌትነት አንዳቸው ለባርነት ነው ስነልቦናቸው የተበጀው። ህወሓት የአማራ ጽንፈኞች ማለት እኔ እንደዛ ልጠራቸው አልፈልግም። ይሄ ራሳቸውን የአማራ ኤሊት ነን የሚሉ ፖለቲከኞችን ስትሰራ ስታበጅ እሷ ጌታ እነሱ ባሪያ እንዲሆኑ አድርጋን የሰራችው። የሁለቱ ጋብቻ የማይሰምረው በዛም የተነሳ ሻዕቢያም ህወሓትን እሱ ጌታ እሷ ባሪያ አድርጎ ለመጫወት የሚመች አይነት ስነልቦና ሰጥቷታል። የስብሐት ነጋ ዳይናሲቲ ከረጅሙ ሰውዬ ዳይናሲቲ ጋር ያለው ጋብቻ በጣም እንትን ያለ ነው። ብቻ ያማለ ጓንጉሌም ተዳረ። እንደዚህ ያማለ ይኸው ጓንጉሌ ተዳረ፣ ይኸው ጓንጉሌ ተዳረ። አዎ ጓንጉሌ መዳሩን ተድሯል። የጓንጉሌ ትዳር ግን ያን ያህል መሬት የረገጠ አይደለም። ትግራይን እንገነጥላለን የሚል የመጨረሻ ዲፋክቶ የሚል ሐሳብ ይዞ የተነሳው የህወሓት ኃይል አሁን ላይ እጁ ላይ የቀሩ መጫወቻዎችን በሙሉ ይጠቀማል። ወዲህ በአፋርና በሶማሌ በኩልም ብቅ ሊል ይችላል። እንደምታውቁት ስጋት፣ የረጅሙ ሰውዬ ስጋት፣ የመጠቃት ስጋት ያለበት ከ4 ኪሎ መንግስት ምናልባት በአፋር በኩልም ሊሆን ይችላል የሚል ወዲያ በአፋር ዞሮ ይመጡብኛል የሚል ትራውማ አለችበት። ያቺን ልቡን የምትረብሸውን ትራውማ፣ ያቺን ልቡን የምትበጠብጠውን ሐሳብ ለማስታገስ በአፋርና በሶማሌ በኩል ግጭትን በመፍጠር እዛ አካባቢ ላይ የተወሰነ እክል ለመፍጠር ይጣጣራል። የአፋርና የሶማሌን ችግር፣ በአፋርና በሶማሌ አንዳንድ አካባቢ ያሉ ችግሮችን ለመፍታት ደግሞ የመሃል ሀገሩ መንግስት በጣም በስፋት እየተንቀሳቀሰ ነው። ያም ላይሆንለት ይችላል፣ ግን ከመሞከር ወደ ኋላ አይሉ። አሁን ትግራይን እንገነጥላለን የሚሉት ኃይሎች የእርስ በርስ የለየለት ብጥብጥ ውስጥ ናቸው። በነገራችን ላይ ህወሓትን እንደ አብይ ህወሓት ራሱ አታውቀውም። አብይ እንደሚያውቃት እሱ አታውቀውም። ጠንቅቆ ነው የሚያውቃት። the art of war ላይ ካሉ ፖይንቶች አንዱ ጠላትን
ጠንቅቆ ማወቅ ነው። ጠላትን ጠንቅቆ ማወቅ እንዴት አርጎ ማሸነፍ እንዳለብህ ያሳያሉ። የሚያሳይ ነጥብ ነው እና ጠቅላይ ሚኒስትር አብይ አህመድ ህወሓትን ጠንቅቆ ማወቁ ረግጦ እንዲያሸንፋት እድል ከፍቶለታል። ጠንቅቆ ነው ያቃት፣ ብርብር አድርጎ ነው ያቃት። እንዴት ብትሆን ሽባ እንደምትሆን በደንብ ነው ያውቀው። ባይዘዌ ከዛ ሁሉ እክል ህወሓት ያንን ሁሉ ብጥብጥ ሁሉ ከመፍጠሯ በፊት ጠቅላይ ሚኒስትር አብይ አህመድ ስለ ትግራይ ፖለቲካ የነበራቸው መረዳት እዚህም አይጠቅሙም እዛም ሄዶ አይጠቅሙም እያለ ለአንዲት የትግራይ እናት ሲያስረዳቸው እንዲህ ተመልክተን እንመለስ። በተደጋጋሚ እንዳልኩት የትግራይ ህዝብ ከኢትዮጵያ የተለየ ጥቅም አላገኝም። አትጠራጠሩ፣ ይሄን አላገኝም። እነዚህ ሰዎች አያውቁትም። ከስልጣን ሲወርዱ ነው ምሽግ ያደረጉት እንጂ አናግሮት ራሱ አያውቁም። አሁን ነው ወደዛ የተሄደው። አይጠቅሙም። እዚህ ያልጠቀሙ ስልጣን ይዘው እዛ አይጠቅሙም። ግን ለህዝቡ ልተው ስለሚያውቅ ዋይስ ስለሆነ ጊዜው ሲደርስ ማን እንደሚጠቅምና ማን እንደማይጠቅም ያ እንዳያችሁት ነው። ህወሓት አዲስ አበባ ማጠቅምም ትግራይ ማጠቅምም፣ አዲስ አበባ ማትበጅም ትግራይ ማትበጅም፣ ይሄን አብይ ያውቃል። አሁን ህወሓት ትግራይን እንገነጥላለን የሚል ሐሳብ አላት። እሺ ባክሽ ትግራይን እንገነጥላለን፣ ትግራይን ገንጥለን የራሳችን አድርገን በትግራይ ምናምን ያንን ለማድረግ የሚበቃ የተሰሚነት ኃይል እንኳን የላትም። አሁን ልክ እንደከዚህ በፊቱ ልክ እንደከዚህ ቀደሙ ያ አቅም እንኳን የላት። ያን አቅም እንኳን አላደረጀችም። አብይ ህወሓትን ያውቃታል ስንል በነገራችን ላይ ሰሞኑን ስናነሳ ነበር አይደል? የነ ጌታቸው ረዳ ከህወሓት ተነጥሎ መውጣት ህወሓት እንደከዚህ ቀደሙ 100% የትግራይን ህዝብ ጭንቅላት እንድትጫወትበት ሊያደርግላት የቻለውን ሜዳ ይነጥቃታል። እሱን ማድረግ አትችልም የሚል ነጥብ ስናነሳ ነበር። ትላንትና ጌታቸው ረዳና ብርሃን በላይ በአድዋ 00 ሙዚየም ውስጥ ከትግራይ ተወላጆች ጋር እየተወያዩ ነበር። ጌታቸው ረዳ በዚህ የትግራይ ተወላጆች ውይይት ላይ ካነሳቸው ነጥቦች መካከል የትግራይ ህዝብ በዚህ ሰዓት ከፌደራል መንግስቱ ጋር መቆም አለበት። ይሄ ጉዳይ ወዘይ ቀላል ድል እንዳይመስላችሁ። ጌታቸው ረዳ የሚባሉ የህወሓት አፍ የነበሩ በጦርነቱም ወቅት ከጦርነቱ በፊት በነበሩ የፖለቲካ መቆራቆዞችም ወቅት የትግራይ ህዝብ ፊት ለፊት የሚያውቃቸው አፈ ህወሓት የነበሩ አንደበተ ህወሓት የነበሩ ልሳነ ቲፒኤልኤፍ ኖርዌይ ኖሩ ቃላተ አብዮታዊ ዲሞክራሲ አረፍተ ነገር መስመር ኃይልና በጥቅሉ የህወሓት መልክ የነበሩ ሰው ናቸው። አይተ ጌታቸው ረዳ እሳቸው እኛ የትግራይ መልክ፣ እኛ የህወሓት ፊት፣ እኛ የህወሓት አንደበት፣ እኛ የህወሓት ቃል የነበሩ ሰው ብቅ ብሎ ኖ አሁን ህወሓት ጋር አብራችሁ እንዳትቆሙ፣ በፕሪቶሪያ ስምምነት ማዕቀፍ መሰረት ተከብረን መኖር እንችላለን፣ ተከባብረን እንኑር፣ ለሌላ ግጭት ራሳችሁን አታነሳሱ፣ የትግራይ ህዝብ ኢትዮጵያዊ ነው፣ ከመሃል ሀገሩ መንግስት ጋር አብራችሁ ቁሙ ማለት መቻል ቀላል ፖለቲካዊ ድል አይደለም። ለህወሓት ደግሞ ቀላል ፖለቲካዊ ክስረት አይደለም። ምክንያቱም የህወሓት እስትንፋስና የህወሓት የመቀጠልና ያለመቀጠል ጉዳይ ያለው የትግራይ ህዝብ ትከሻ ላይ ነው። ህወሓት ያለ ትግራይ ህዝብ አይቀጥልም። በጣም ጥቂት ሰዎች ናቸው። እነሱም እርስ በርሳቸው መግባባት የማይችሉ አሁን ትግራይ ትገንጠል፣ ትግራይ ሀገር ትሁን በሚለው ሐሳብ ውስጥ ራሱ ማለት ነው የኢሳያስ ገረዱ ትገንጠል ነው ሊል የሚችለው ምንም እንትን አይልም። በዛው ልክ ግን ኖ የትግራይ ህዝብ ኢትዮጵያዊ ነው፣ አብረን እንቀጥላለን፣ ተገንጥዬ ምን ልሆን ነው የሚልም አካል አለ። ስለዚህ በትግራይ ህዝብ ተሰሚነትና አልተሰሚነት መካከል እንኳን ህወሓት ያኔ በሰሜን እዝ ላይ ጥቃት ስትፈጽም የነበራትን ያህል እንኳን የመሰማት ጉልበት የላትም። ያኔ የነበራትን አይነት እንኳን ቁመና የላትም። ፈራርሳለች ማለት ነው። ካፈራረሷት ፖለቲካዊ ስራዎች መካከል ደግሞ
ኦልሞስት 90 ምናምን በመቶውን ስራ የሰራው የ4 ኪሎ መንግስት ነው። እና ጓንጉሌን ያውቃታል አያውቃትም? ተስማማላ አትስማማ? አይችሉም። አንዳንድ ሰዎች ሻቢያና ህወሓት ተጋብተዋል፣ የሻቢያና የህወሓት ጋብቻ ነገር ዓለሙን ያበላሸዋል ምናምን ይላል፣ ያስፈራራል። የሻቢያና የህወሓት ትዳር ከዚህ በፊት እንዳልኳችሁ ቶክሲክ ሪሌሽንሺፕ ነው። አሁን አንድ ነገር ማመን አለባችሁ። ጋብቻቸው ያሁኑ ድንፋታው ምናምኑ የሳይበር ነው። የሳይበሩንም ግን ማቆየት አልቻሉም። በእነ ስታሊን ገብረስላሴ በኩል ያለውና መቀሌ ያለው ቡድን ከፍተኛ የሆነ እንትን ውስጥ ገብቷል። ስታሊንን አስመራ የላከው ቡድንና እዚህ ያለው ቡድን አለመስማማት ውስጥ ገብተዋል። እንዴት ነው ተስማምተን የምንሰራው? ይሄ እንደሚሉት ሀገረ ትግራይ ቲዲኤፍ ትባሃል ምናምን ይሄ ድራማ ነው። ጭዳ ያደረጓቸው እኮ ሊበቀሏቸው እኮ እሱንም የሚሉት ማለት ነው። ሆይ አስብለው ራሳቸውን ከሆነ ነገር ጠብቀው ኢሳያስ ባይዘወይ ሶማሌን የጦርነት መጫወቻ ሜዳ በትል ግራውንድ አድርጎ ሊጫወትባት ብዙ ሞከረ። አብይ አህመድ ወደ ባባ ኤርዶዋን ሀገር ይዞ ሄዶ ሐሰን ሼህ መሐመድን እሱን አከሸፈበት። እሱን ሲያከሽበት ኢሳያስ የጣለውን ከረጢት ጓንጉሌን ይዞ መጣ። ጓንጉሌ ተዳረችና አሁን ያው ጓንጉሌ ትተረማመሳለች ራስ በራሷ። አሁን የነ ጓንጉሌ ቡድን ትርምስምሱ ላይ ነው ያለው። በቃ ከሰሞኑ የኤርትራ ሰራዊት ለቆ ወጥቷል፣ አልያዘም ይሄን ወረዳ ምናምን ብሎ ስታሊን ሆዬ የሆነች ሐሳብ ጣል አድርጎ ድምፀ ወያኔ ደግሞ አረ አልወጡም ምናምን እያለ ነው። እንግዲህ ያን ደፈረን፣ ገደለን፣ አሰደደን፣ አሳደደን፣ ሉዓላዊነታችንን ጣሰ ምናምን ካሉት አካል ጋር ነው ለግርድና ሄዱት። ምን አይነት ስለልቦና እንደሆነ አላውቅም። ምን አይነት በሽታ ሲጀመር ይኸውላችሁ፣ ጋብቻቸው የህወሓትና የሻቢያ ከባድ መሬት ላይ የሚወርድ የሚጥሉት አታክ የሚያደርጉት እውነተኛ እቅድ ቢኖራቸው አይነግሩንም ነበር። አንሰማም። ምንም ሳንሰማ ነበር ጥቃት ይፈጽሙት። ለዚህ አንዱ ማሳያ ሰሜን እዝ ነው። ሰሜን እዝ ሲጠቃ ሰምታል? ነግረዋል? ህወሓት ሰሜን እዝ ሲጠቃ ሰምተናል? አልሰማንም። ከሆነ በኋላ ነው የሰማነው። እውነተኛ የሆነ እቅድ እውነተኛ የሆነ መሬት የረገጠ ሴራ ቢኖራቸው አንሰማም፣ አናውቅም። ሚዲያ ላይ ማናየውም፣ ለሚዲያ ፍጆታም አይውልም። ድንገት የሆነ ነገር ነው የሚያደርጉት። አሁን ግን የተፈለገው እውነተኛ የሆነ እቅድ መሬት ላይ የረገጠ ሐሳብ ስለሌላቸው ሽብር መንዛት፣ ማስፈራራት። እነሱ ለራሳቸው ጭንቀት ላይ ናቸው። እንደ ድሮ አያጅቦ መጣ እንደሚባባሉት አብይ መጣብሽ እየተባባሉ ነው። አብይ መጣ ምናምን አልመጣም። አይዟችሁ። ህወሓት የፌዴራሉ መንግስት እቺን 6 ወር እንዴትም እያረገ ያሻትም ቢሆን ጣረሞቷ እንዲቆይ ለትግራይ ህዝብ ልውናቱ ይባል። ለምን ካልን ምርጫው ሲደርስ ህወሓት የምትባል ኃይል አትኖርም። ከዛስ ሌላ ፖለቲካዊ ኃይል በትግራይ ያለውን ፓወር ሊቆጣጠር ገኖ ይወጣል። ያኔ ምን ይፈጠራል? ህወሓት ሙሉ በሙሉ በሚባል ደረጃ የመንግስታዊ መዋቅርን የመጠቀም እድሏን ታጣዋለች ማለት ነው። ይከሽፍባታል ማለት ነው። ከዚህ በፊት እንዳልኳችሁ ህወሓት ግራውንዷን ከመቀሌ አንስታ ሽረ ወስዳለች። ከመቀሌ አንስታ ሽረ የወሰደችው ደግሞ እስከ ሱዳን የሚጠጋትን እስከ ሰነአ የሚሄድላትን መስመር ይዛ ለመቆጣጠር ስለምታስብና ስለምትፈልግም ጭምር ነው። እዚህ በሽረ ዲያቦ ምናምን አድርጋ እስከ ባድመ ትሄዳለች። እዛ አካባቢ ሰሊጥ መሳሪያዋን ምናምን ታሻሽጣለች። ዋር ፋይናንሷን ታሳልጥበታለች።
በዚህ እንዳልኳችሁ ጎንደርን በለሳን ምናምን የተወሰነ ትንኮሳ ለመፍጠር ትሞክራለች። ከዛ ወዲያ ሸርጋ እስከ ሰነአ ሱዳን ካለው ኃይሏ ጋር ግንኙነት ላይ መስረት የሚያስፈጥራትን መስመር አጥብቃ ተዘረጋለች። ያ ነው እቅዷ። ግን ያ እቅድም ሽራ አካባቢ ላይ ያስቀመጠችው እቅድም ከእቅድነት ያለፈ መሬት የያዘ ሐሳብን ማርገጥ፣ ማጽናት፣ ማቆም የሚችል አይደለም። አቅም የላትም። ምክንያቱም የነጌታቸው ረዳ ስብሰባ አይታችሁታል አይደል? አሁን ይሄ የመቀሌውን አዲግራቱን ምናምን ክንፍ ይዛ ህወሓት እንዳትቀጥል መከፋፈል አለባት። ተንቤን እንደርታ ምናምን የሚባለው ሰፋ ያለውን ክፍል የሚይዘው ኃይል ከነጌታቸው ረዳ ጋር ጥቂት የማይባል በዛም በምዕራብ ትግራይ ምናምን በሚሉት አካባቢ ላይ ጥቂት የማይባል ተቀባይነት አለው። አሁን የአዲስ አበባው የጌታቸው ረዳና የትግራይ ተወላጆች አብርሃም በላይ እንዲሁም የጌታቸው ረዳ ስብሰባ ይህንኑ ነው የሚናገረው። በቃ ህወሓት እንደምትከሽፍ እንዳበቃላት ያላት ካርታ በሙሉ እየጠፋ እየተደመሰሰ እያነሰ እየሞተ እንደሆነ ነው የሚያሳየው። ያንን ነው የሚያሳየው። አትሊስት ልትሰማበት ልትጫወትበት የምትችለውን በርጌኒንግ ፓወር ነው የምታጣው። ጠንካራ የሚባል ሰራዊትም የለም። ጠንካራ የሚባል የሚዲያ ጋብቻ እንኳን የለም። ጋብቻቸውን ሳይበር ላይ ማቆየት አልቻሉ። እንዳልኳችሁ ባገኘችው ቀዳዳ ሁሉ ትሸልካለች። በምትመጣላት ቀዳዳ መሃል ሁሉ ጠጠር ልትወረውር፣ ድንጋይ ልትወረውር፣ ልትናጭ፣ ልትቧቀስ ምናምን ትሞክራለች። እሱ ቀሊል ሐሳብ አይደለም። የዋዛ አይሆንም። የዋዛ አይሆንም። ስለዚህ ምንድን ነው የሚባለው መሬት ላይ ባለው ፖለቲካዊ ጨዋታና ፖለቲካዊ አካሄድ ካየነው የማድረግ አቅማቸውን ከለካ ነው የመፈጸም አቅማቸውን በፐርሰንት ካስቀመጥ ነው በጣም አናሳ ይሆናል ማለት ነው። አይደለም ትግራይን ገንጥሎ ሀገር ሊያደርግ ይቅርና አይሞክርም ማለት አይደለም። ሊሞክር ይችላል እኮ በየአቅጣጫው። ያንን የሚሞክረው ለምንድን ነው? 6 5 7 8 ሰው ለማዳን ነው። 5 ሰው 4 ሰው ለማዳን ይሄን ሁሉ ሚሊዮን ህዝብ ብሬኖሽ አድርጌ ገንጥዬ ምናምን እንትን እላለሁ። የህወሓት ጭካኔ እዚህ ድረስ ነው ታውቃለህ። የህወሓት ክፋት እዚህ ድረስ የሚዘልቅ እኔ ካልመራሁት ኢትዮጵያን እኔ ካልመራሁት ትግራይ አትኖርም። የትግራይ ኢትዮጵያዊ ሆኖ የመቀጠልና ያለመቀጠል ጉዳይ በህወሓት ስለ ልቦና መሰረት ከመዘነው የህወሓት የ4 ኪሎ ዙፋን ላይ የመቀመጥና ያለመቀመጥ ጉዳይ ነው የሚወስነው። እሱን ዲሳይድ የሚያደርግልን የህወሓት 4 ኪሎ መቀመጥና ያለመቀመጥ። በቃ ህወሓት 4 ኪሎ ይቀመጣል አይቀመጥም። ከተቀመጠ ትግራይ ትቀጥላለች፣ ካልተቀመጠ ትግራይ አትቀጥልም። እንዲህ አይነት ስላቅ እንዲህ አይነት ቡፋ የሆነ ወሬ በዘመናችን ድጋሚ የምንሰማም አይመስለኝም። ከዚህ የሚሻል ፖለቲካል ሳታይር ከየትም ሊመጣ አይችልም። ትናንት እንዳልኳችሁ ህወሓትም ፔም ናት፣ አብይም ፔም ነው። ልዩነቱ አብይ ፕራይም ሚኒስትር ነው፣ ህወሓት ፕሮብሌም ሜከር ናት። እሱ ነው ልዩነቱ። እና አንዳንድ ለሚዲያ ፍጆታም የማይውሉ የሆኑ ጠቦች አሏቸውና እነሱን ስታዩ ያስቃሉ። ብቻ እንሂድ በጫካ አያጅቦ ሳይመጣ አያጅቦ አለ ማለት አሁን ይሉሽን በሰማሺ ገበያ ባልወጣሺ ይላለኛ ቀርሶ ይሏትን አልሰማ ብላ ህወሓት ለይቶላት አብዳ ከንፋ ጭንቅላቷ ዞሮ ክንፍ ብላ በስተመጨረሻ ገበያ እየወጣች ነው። ገበያ እየዋለች ነው። ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም እና ጋብቻቸው
ያን ያህል መሬት የረገጠ ያን ያህል ፍሬ የሚያፈራ ያን ያህል የሚታይ ድል የለውም። በጣም ከፍተኛ የሆነ ውጥረት አለ። እንደውም በአንዳንድ አካባቢዎች ላይ ህወሓት ወደ አስመራ የላከቻቸው አንዳንድ ሰዎች የግድያ ሙከራም ጭምር እየተደረገባቸው እንዳለ እየሰማን ነው። እንግዲህ ምን ማድረግ ይቻላል? ቀላል የሚባል ጉዳይ አይደለም። አፈ ህወሓት የነበሩ ሰዎችን በመሃል ሀገር የትግራይ ህዝብን ስለ ልቦና የማደስ ስራን እየሰሩ ነው። ከፌዴራል መንግስቱ ጋር ተናቦ መስራት እንዳለባቸው አስረግጠው እየነገሩ ነው። በጣም ጥሩ፣ በጣም ሸጋ፣ በጣም ትልቅ እርምጃ ነው። አንድ ስቴፕ ወደ ላይ ከፍ ይላል። በጣም አሪፍ ነው። እኛም የምንደግፈው የምንፈልገው ብሎም የምንናፍቀው ጭምር ነውና ከዛ አንፃር እዩት። እንደዛ ብዬ ነው እንግዲህ የዛሬውን ፕሮግራማችን የምንጨርሰው። ወፍ የለችም፣ በቃ ወፍ የለችም። ዝም ብሎ ለመጋጋጥ ከሞቱ በኋላ መፍጨርጨር አጥንት ለመፈረካከስ ነው እንጂ ሌላ ምንም ትርፍ አይኖረውም ነው። እኔ ግን እምላችሁ እኔ ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ሚዲያችን ታዳሚዎች ቸር ቆዩን።